ሰላም 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 ብያለሁ። ገባን ፌስቡክ ላይ ገባው ፌስቡክ ላይ ጌታ ነው ገባው ሰላም ብያለሁ። የጌታ ሰላም ጸጋና ሰላም ይላል ጳውሎስና ሰላም 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 ዛሬ በአራቱ አቅጣጫ በኢየሱስ ስም ይሄ ሰላም ኢየሱስ ምን አለ? ሰላምን እተውላችኋለሁ። ሰላሜን ነው ያለው። ሰላሜን እሰጣችኋለሁ። እኔም የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም ማለት። ታዲያ ይሄ ሰላም አያስፈልግም? መምጣት ወደዚህ ወደ ኢየሱስ ኑ ያለ እኮ የጠራን ኢየሱስ ነውና እና ጸጋ ይብዛላችሁ። ፓርቶክ ላይ ያለው ዛሬ 3 ክፍል ነኝ። ሬዲዮ ላይ ያለው 3 ክፍል ነው ማስተምረው ማለት ነው። ጌታ ነው እና ዛሬ ስለዚህ ሰላም እንማራለን። ቁጥር 2 ነው። ባለፈው ነግሬያቸዋለሁ። ጌታ መጥቶ ከአባቱ ጋር ሰላም አደረገ። እንደገና ከግል ጋር ከማለትም ከራሳችን ጋር ከግላችን ጋር ወደ ጌታ ስትመጡ ዛሬ ያልኩ በአለም ላይ ሰው ሁሉ ከራሱ ጋር ተጣልቷል ብያቸዋለሁ። ከራሱ ጋር ተጣልቶ ነው ሱስ ውስጥ የሚገባው ማለት ነው። የገደለ እኮ ራሱን እየገደለ ኢነሚ ጠላት ሆኗል ማለት ነው። አያችሁ፣ ይሄ ጌታ ሲገባ ውስጣችሁ ሰላም መጣ ማለት ነው። ከአባቱ ጋር አስታረቀኝ፣ ከኔ ጋር አስታረቀኝ፣ ከጎረቤት ጋር ከኦሮሞ ጋር አስታረቀኝ፣ ከአማራው ጋር አስታረቀኝ፣ ከትግሬው ጋር አስታረቀኝ፣ ከነጩ ከጥቁር ጋር አስታረቀኝ። ምን ልበል ታዲያ? ዳግም እንዲያፍጥ ስትኝ ሰላም ነው። ይሄ ሰላም እኮ ነው። ይሄ ሰላም ካለ ከዘር ሁሉ ነፃ ትወጣለህ። ማለትም የዘር መንፈስን ሁሉ ይሰብርልሃል። ይሄ ሰላም ነው። አንዳትም ይሄ ሰላም አምላክ እኮ ነው የሚለው። ሰይጣንን ፈጥኖ ከእግራችሁ ፊት ይፈጠፍጣል አለ። ስለዚህ ይሄ ሰላም ባለፈው ቁጥር 1 አይተናል። በደሙ እንደመጣ ደሙ አመጣ እና ዛሬ ያሳያቸዋለሁ። በጣም ቬሪ ኢምፖርታንት ሰላም ዛሬ ዓለም ያጣው ሰላም ነው። ሰላም በቃ አልኳችሁ። ሰላም ይሄ ጌታ ያለው ሰላም አልኳችሁ። ጌታ ዓለም ሰላም አለው አልኳችሁ። ዓለም ሰላም አሁን ዩሮፕ ብትሄዱ አይባልም፣ ጦርነት የለም አልኳችሁ። ሰላም ካለ ፕሮስፐሪቲ አለ ማለት ነው። ሀገር ይለማል፣ ልማት አለ ማለት ነው። ሰላም ግን ከሌለ ልማት የለም። ሰላም የሚያስፈልገው ሰላም ካለ ልማት አለ፣ ፕሮስፐሪቲ አለ ማለት ነው አልኳቸው። አሁን ዩሮፕ ብትሄዱ ጌታ ያለው ሰላም አላቸው ማለት አይደለም። ጀርመን ብትሄዱ ስንት በአመፃ ውስጥ ያለ አለ። ይሄ ክርስቶስ ያለውን ሰላም አሜሪካን ብትመለከቱ 50 ስቴት አይባሉም የትም ለዚህም በሀገር ብትሄዱ አይባሉም። እኛ ሀገር ችግር ያለው እዛ አፍሪካ ነው ያለው ችግሩ የመባላት ምናምን። ለምንድን ነው? ሰላም የላቸውም። ሰላም በእርግጥ ለክፎች ሰላም የለም ይላል እግዚአብሔር ቃልና ስለዚህ ዛሬ ይሄ ሰላም በጣም ያስፈልጋል። ለጴንጤም ዛሬ እነግርሃለሁ ከእግዚአብሔር ቃል ማለትም ትልቅ መሰረት አልኩ። ለትዳር ውስጥ ሰላም ያስፈልጋል። እንደገና በሁሉ ሄዳ አልኩ። ዛሬ ከምግብ ይልቅ ሰላም ኢዝ ኢምፖርታንት። ከምግብ ከመብላት ማለት ነው። ሰው ሰላም ከሌለው ከልብ ልንገር ጉድ ፈላ በቃ። እና ይሄንን በአዳም ያጣነውን ኢየሱስ መጥቶ ሰጥቶናል። ስለዚህ ዛሬ ቁጥር 2 ነው። ትንሽ አጭር ጸሎት ልጸልይና በጌታ በኢየሱስ ስም አባት ሆይ በኢየሱስ ስም እናመሰግናለን። ዛሬም በጌታ በኢየሱስ ክርስቶስ ስም ከፍ ከበል። ጌታ ሆይ አንተ ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔም የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም ብላ ዛሬ በኢየሱስ ስም ይሄ ሰላም ለሌለው ሰላም ዛሬ ለኢየሩሳሌም ሰላም ለምኑ ብላ በኢየሱስ ስም እግዚአብሔር ሰላም ለምድራችን በዛም በመቀሌ ሰላም ጦርነት በዛም በኤርትራው ሰላም በኢየሱስ ስም ይሄ ሰላም ያሸንፋቸው። እግዚአብሔር አባቶ እናመሰግናለን። ስለዚህ ሰላም እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም ብላ ዛሬ በኢየሱስ ስም ይሄ ሰላም ጌታ በዚህ በሶሻል ሚዲያ ላይ ሰላም ሻሎም ጆቫ ሻሎም በኢየሱስ ስም ጸልየን ጌታ እግዚአብሔር ለትራምፕ ደግሞ እንጸልያለን። ዛሬ ጉዞ ሁሉ መከናውን በዛ በሚሄድበት ቦታ ሁሉ መከናውን ስለምሰጠው በዛ በሳውዲ አረቢያ ሆነ በሁሉ በሚሄድ በተርክ በሁሉ በኢየሱስ ስም በደም ስለተሸፈነ በሰላም ወጥቶ በሰላም ስለሚመለስ ትራምፕ እናመሰግናለን። ምንም አይነት ጠላት ጌታ መከናውን ለራሽያ ጦርነት ስለሚሻል ሰላም ስለሚሆን ለዩክሬንና እግዚአብሔር መከናውን ስለምሰጠው ሁሉ እናመሰግናለን። ቅዱስ አባቶች ከፍ ከበል። ለምድራችንም ሰላም ለሁሉ ሰላም በፓልቶክ ውስጥ በፌስቡክ ውስጥ በሬዲዮን ውስጥ በኢየሱስ ስም ሰላም ይሁን። እግዚአብሔር እናመሰግናለን። ከፍ ከበል ስም ይባረክ። ኢን ጂሰስ ማይቲ ኔም የሰላም አምላክ ከኔ ጋር ነው። የሰላም አባት ከኔ ጋር ነው። አልታወክም በሚሆነው አልጨነቅም ሊሆን ላለው ድሮ ዘማሪ ነበርኩ ስለምዘምር እና ኢየሱስ ጌታ ነው ወገኖች። ይሄ ሰላም ካለ አልኩ ትዳር ውስጥ ራሱ ይሄ ሰላም ካለ መባላት የለም። በሁሉ በጓደኝነት አልኩ በሩሜት አልኩ ሁሉ ያስፈልጋል ይሄ ሰላም።
በሁሉ ቦታ ይሄ ሰላም ያስፈልጋል እና ይሄ ሰላም ካለ አለቀ በቃ ስለዚህ ዛሬ አቲንክ እግዚአብሔር ቃል አሳያችኋለሁ አቲንክ ዮሐንስ ላይ ላንብብላችሁና ዮሐንስ 14 ቁጥር 27 ምን አለ ሰላምን እተውላችኋለሁ ሰላምን እሰጣችኋለሁ እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም ማለት አያችሁ ጌታ የሚሰጠን ሰላም ዓለም እንደሚሰጠው አይደለም ይሄ ሰላም ያልኩ የእግዚአብሔርን ፍቃድ ራሱ የምታውቁት በሰላም ነው ሰላም ከሌለ ምንም ቢዝነስ እንኳን ብትጀምሩ ምንም ነገር የምታርት ዳር ይሁን ምን ይሁን ሰላም ከሌለ ስቶፕ ማቆም አለበት ሰላም እግዚአብሔር የምታውቁት በሰላም በቃ ሰላም እግዚአብሔር ሰላም ነው የሚሰጠው እግዚአብሔር የሰላም አምላክ ነው ባለፈው ነግራችኋለሁ ጀሆቫ ሻሎም ከሰባት ስሙ አንዱ ጀሆቫ ሻሎም ይባላል እግዚአብሔር የሰላም አምላክ ነው የሰላም አምላክ ነው ለዚህ ነው የሰላም አምላክ ፈጥኖ እኮ ነው ሰይጣንን ከግራችሁ ፊት ይፈጠፍጣል አለ እግዚአብሔር ሁሌ ሰላም ነው በቃ ሰላም ነው ፒስ ነው በተዘጋ በር እየገባ ኢየሱስ ዛላችሁ ዮሐንስ 27 ላይ ሰላም ሲላቸው ሰላም በአርያም ሰላም ብላችሁ ይዘምሩ አላያችሁ ሰላም ኢየሱስ አመጣልን ነው ባለፈው ነግራችኋለሁ በደሙ እንደመጣ ይሄ ሰላም ደሙን በማፍሰስ ኢየሱስ አልኩ ዝም ብለ ያንተ ደም አልኩ እኮ እዚህ አሜሪካ ነው ብዙ ደም ፈሷል ምድራችን ላይ ፈሷል ቀላል አፍሪካ ውስጥ የሚፈስ ደም ቀላል አይደለም ግን እሱ ሰላም ያመጣልን ጌታ ያለውን ሰላም ያመጣልን አያመጣልህም ነበር ያመጣልህም ያንተ ደም ፈሶ አታመጣም ግን የኢየሱስ ደም ፈሶ ይሄ ሰላም መጥቷል በደሙን ይመጣልን ፐርቼዝ ያደረገው ማለት through the blood of Jesus አያቸውን ኢየሱስ ይህን ሰላም አመጣልን አልኩ ወደ ኢየሱስ ብቻ መተነ እውነተኛ ሰላም ታገኘው አልኩ ከራስ ጋር ከተያስክበት ከዘር መንፈስ ነፃ የምትወጣው ይሄ ሰላም ሲገባ ነው ውስጥ ነፃ ትወጣለህ በቃ ከተያስክበት ሱስ ራሱ የሚያወጣ የእግዚአብሔር ሰላም የእግዚአብሔር አልኩ ሻሎም ማለት እስራኤሎች አሁን ሻሎም ይላሉ ሰላም ስለዚህ እግዚአብሔር የሰላም አምላክ ነው ስሙ ትንሽ አንድ ቃል ላንብብላችሁና አብሶ እንትን ላይ አንድ ተሰሎንቄ ምዕራፍ 5:23 ላይ እንደዚህ ይላል የሰላም አምላክ ራሱ ሁለንተናችሁን ይቀድስ መንፈሳችሁን ነፍሳችሁን ስጋችሁን ጌታ ኢየሱስ ክርስቶስ እስከመጣ ድረስ ያለ ነቀፋ ሁሉ ይጠበቃል ምን አለ የሰላም አምላክ ሁለንተናችሁን ይቀድሳል ሁለንተናሽን ሶስት ክፍል ነው እንዳትረሳው መንፈስ ነው ነፍስ አለው በስጋ ውስጥ ነው ብለው ሶስት ክፍል ነው ያለው አልኩ መንፈስ ዳግም መወለድ አለበት አልኩ ስጋ ሳይሆን የሚወለደው ኒቆዲሞስ እኮ ግራ ይገባው ነው ሰው እንደገና ወደ እናቱ ማጸን አለ ዳግም ተወለድ ሲለው ጌታ እየነገረ ያለው መንፈስ ሰው ነው ያለው ሰው የሆነ በሙሉ ዳግም መወለድ አለበት ጌታ እኮ ዮሐንስ 3 ላይ አድሬስ ያደረገው ሰው ነው ያለው ሰው ከሆናችሁ ዳግም ተወለዱ ዳግም ካልተወለድ ወደ እግዚአብሔር እኮ ይሄ ሰላም ራሱ በእግዚአብሔር መንግስት ውስጥ ያለው ነው ብያለሁ ጌታ ምን አለ አስቀድማችሁ የእግዚአብሔር መንግስት ፈልጉ ከዛ ሁሉ ይጨምርላችኋል ይሄ በመንግስት ውስጥ ያለ ሰላም አየ ጌታ የሚሰጥ ይሄንን ሰላም ጽድቅም ነገር ያለው በመንግስት ውስጥ ያለው ነው ደስታ ባለፈው ተመረናል በመንፈስ ቅዱስ የሆነ ደስታ ማለት ነው ይሄ ሰላም ካለ ከልብ ልንገር ከጎረቤት ጋር ሰላም ነህ ከምንም ጋር ተባላም በቃ ሰላም ከነጩ ከጥቁር ጋር መባላት የለም በቃ ትዳር ውስጥ ራሱ ሰላም አለ ሰላም ካለ ልማት አለ ብያለሁ አልኩ ምድራችን ላይ ሰላም ነው የሚያስፈልጋት ሰው ሰላም የለው እንዴት ልማት ይምጣታል ግን ይመጣል ወደሳው በግድ ይመጣል በዛ ምድር ላይ በኢትዮጵያ ላይ ለምን ጽድቅ ያሸንፋላ ወደም አልወደም ምንም መታመጣው ነገር የለም ምታመጥጫዋለ እንጂ መታመጣው ነገር የለም ሰላም ይመጣል ለምን ጽድቅ ያሸንፋላ ሁሌ ጽድቅ አሸናፊ ነው እውነት ያሸንፋላ እውነቱ ያሸንፋል ኢየሱስን አሸነፈው ሰይጣን ያሸነፈ መስሎት አይደለ እንደ ሞተ ብሎ በሶስተኛው ቀን ብድግ ያለው አየ ትንሳለ ማለት ነው ስለዚህ ይሄ ሰላም ምን አለ ሁለንተናችሁን ይቀድሳል ሌላ በጣም ደስ የሚል ቃል አሳያችሁ አብሶ እንትን ላይ አቲንክ መዝሙር 35:27 ላይ የባሪያው ሰላም የሚወድ እግዚአብሔር ታላቅ ይሁን ዘውትር ይበላል የባሪያው ሰላም የሚወድ እግዚአብሔር ያ ማለት ፕሮስፐሪቲ ማለት ነው የባሪያው ሰላም የሚወድ ያዛችሁ ፓልቶክ ያዙ የንጠቅስ የባሪያው ሰላም መዝሙር 35 ቁጥር 7 ላይ የባሪያው ሰላም የሚወድ እግዚአብሔር ይወዳል ማለት ነው ፕሮስፐር እንድትሆኑ ይወዳል እግዚአብሔር ጤና እንዲኖራችሁ ይወዳል ደስ እንዲላችሁ ይወዳል እግዚአብሔር ፕሮስፐሪቲ ሰላም ሲል ፕሮስፐሪቲ ማለት ነው ፕሮስፐር እንድትሆኑ እግዚአብሔር ፍቃድ እኮ ነው
ነፍስ እንዲከናወንል በነገር ሁሉ እንዲከናወን አይደል እንዲያለው እጸልያለሁ አይደል ፕሮስፐሪቲ አትቃወሙ እንጂ ፕሮስፐሪቲ is very important አልኳችሁ የመጣላችሁ ቪዥን ብርትግና ትልቅ ነገር ነው አገር ይቀይራል ቪዥኑ ራሱ ማለት ነው አየ የባሪያውን ሰላም የሚወዳል የባሪያውን ሰላምን አለ ሰላም የሚወድ እግዚአብሔር ታላቅ ይሁን ዘውትር ይበሉ እሰይ አየ ያንተን ሰላም እግዚአብሔር ይወዳል ማለት ያንተን ፕሮስፐሮ መከናወንን ይወዳል ማለት ረጅም እድሜ መኖርን ይወዳል ማለት ደስተኛ መሆን ይወዳል ማለት ነው እግዚአብሔር በቃ ደስ እንደለ ፕሮስፐር እንድትሆን የእግዚአብሔር ፍቃድ ነው ድህነትማ ምን አልኩ ድህነት እኮ እርግማን ክፍል ነው ድሃ እስከመቼ ድሃ አልኩ እኮ ድህነት ፕሮስፐሪቲ የሚጀምረው አእምሮአችሁ ላይ ነው አእምሮ እኮ ነው ፕሮስፐር ሆነ ያለበት አእምሮ ካልኩ ኢያሱን እኮ ጸልይ አላለም በቀንም በሌሊት ከዛ ይከናወንልሃል ዳዊትም ምስጉን ነው አለ ህጉን የሚያስብ እዛ ለመዝሙር አንድ ላይ በኃጢአተኞች ወንበር ያልተቀመጠ ይላል አየ ህጉን በቀን ያስባል አየ የባሪያው ምን የሚሆን ሰላም የሚወድ እግዚአብሔር ሰላም እንዲሆናችሁ እግዚአብሔር ሰላም ነው የሰላም አምላክ ነው በቃ ሰላም ነው እግዚአብሔር በቃ ሰላም ነው ዳግም አለሽ ሰላም በቃ ቤትሽ ሰላም ከልጆች ሰላም ከጎረቤት ጋር ሰላም እኮ ይሄን ሰላም ስታገኝ ነው እኮ ወደ ጌታ መምጣት የሚያስፈልግ ይሄን ሰላም ሊሰጥ ነው ስንት ዛሬ ሰው ሀብት አለው ስልጣን አለው ግን ሰላም የለው መልክ አላት ሰላም የላት ልጆች ያላቸው ሰላም አለ የላቸው የለም ሰላም ከሌለ ጉድፍ አለ በቃ ግን ይሄ ሰላም የሚሰጥ ሰላሜን እተውላችኋለሁ ሰላሜን እሰጣችሁ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም ሌላ በዚህ ቃል መጨረሻ ላይ ባረካችኋለሁ እንትን ላላሳያችሁ ላልጸርስ እንትን ላይ አይ ቲንክ እንትን ላላሳያችሁ እንትን ላይ አንደኛ ኖ አንደኛ አይደለም ኖ እንትን ላይ ጢሞቴዎስ ላይ ላሳያችሁ ሁለት ጢሞቴዎስ ላይ ምዕራፍ አይ ቲንክ 3 ላይ ምዕራፍ 3 ላይ የሰላም ጌታ ይላል ራሱ እኮ ነው ራሱ በመንገዳችሁ ሁሉ ሰላምን ይስጣችሁ ይላል የሰላም ጌታ ላምብላችሁ እንትን ላይ 2 ተሰሎንቄ 3:16 ላይ የሰላም ጌታ ራሱ በሁሉ መንገድ ዘውትር ሰላምን ይስጣችሁ አሜን ያዙ ይሄንን የሰላም ጌታ ራሱ 2 ተሰሎንቄ 3:16 ላይ የሰላም ጌታ ራሱ በሁሉ መንገድ እኮ ነው ራሱ በሁሉ መንገድ ዘውትር ምን ይስጣችሁ ሰላም ይስጣችሁ ይሄን ያዙት በጣም የሰላም ጌታ ዘውትር ሰላም በኋላ ባረካችኋለሁ በዚህ ዘልቁ ላይ ባርኮታለሁ ባረካችኋለሁ this is blessing የሰላም ጌታ በሁሉ መንገድ አለ ዘውትር ምን ይስጣችሁ ሰላም ይስጣችሁ በቃ የሚያስፈልግ ሰላም ምግብ ሳይሆን ሰላም ነው የሚያስፈልግ ለሰው ልጅ ሰላም ከሌለው አንደኛ እንቅልፍ እንኳን አተኛም ሰላም ከሌለ አልኩ ዛሬ እዚህ ፌስቡክ ላይ መቀንዲ ፌክ ኒውሶች ምናምን ፌክ የሚያወሩ ውሸት የሚያወሩ ለዩቲዩብ ብለው እንቅልፍ የላቸውም እንቅልፍ መተኛት አይችሉም ለክፎች ሰላም የላቸውም ይላል እሱ እንትን ላይ አይ ቲንክ ኢሳይያስ 56 ላይ 23 ላይ ኢሳይያስ 54 21 ላይ ለክፎች ሰላም የላቸውም ክፎች ሰላም የላቸውም ነበር የላቸውም ሰላም ከየት ያመጣሉ ሰላም ያመጣሉ ከምን ያመጡ ስለዚህ ይሄ ሰላም ካምሮ በላይ አይ ከእግዚአብሔር ጋር ዛሬ እግዚአብሔር ቃል ልቀጥ ፓስተር ትምርቱን ቀጥልልን እስቲ ቀጥል ትምርቱን ቀጥል ሌላ ይሄ ሰላም የምታመጣው የእግዚአብሔር ቃል ከእግዚአብሔር ጋር መስማማት አለበት አይ ከእግዚአብሔር ጋር መስማማት አለበት ከእግዚአብሔር ጋር ካልተስማማ ከየት ታመጣለህ አልኩ የእግዚአብሔር ቃል ሲናገር ሁለት ሰዎች በሆኑ ሳይስማሙ አብረው ይሄዳሉ ይላል አይ ከእግዚአብሔር ጋር መስማማት አለበት ይሄን ሰላም የምታገኝ ከእግዚአብሔር ጋር የምትስማማው አንድ ቦታ ላንብብልህ ኢዮብ 22 ቁጥር 1 ላይ እንደዚህ አሁንም ከእርሱ ጋር ተስማማ ሰላምም ይኑር በዛ በጎነትን ታገኛለህ አሁንም ከማን ጋር ተስማማ ከሱ ጋር ተስማማ ሰላም ይኑር ከዛ በጎነት በዛ ሆነልህ ከእግዚአብሔር ጋር የምትስማማው ምንድነው የምትስማማው ይሄ የሰጠህ ልጅ መቀበል አለበት ክርስቶስን አምጥቶላል ይሄን ጌታ ሳትቀበል ልጅ መሆን አትችልም እንጂ አልኩ ልጅ ሳትሆን በተፈጥሮ እንኳን ከአባት ከእናት ጋር ተስማማለህ ልጅ ነኝ መልኬን አፍንጫዬን ብትል አይደለም
ከሱ ጋር አሁንም ከሱ ጋር ተስማማል። ምን ይኑር? ሰላም ይኑር። በቃ ከእግዚአብሔር ጋር ስትስማማ ሰላም አለ። ከእግዚአብሔር ጋር ግን ካልተስማማ ከየት ታመጣለህ ሰላም? የሰላም አምላክ እሱ ነው። አየስ እኔ የምሰጣችሁ ሰላም አለ። ልድገምልህ እንትን ላይ ኢዮብ ምዕራፍ 22 ቁጥር 21 ላይ አሁንም ከእርሱ ጋር ተስማማ ሰላምም ይኑር፣ ሰላምም ይኑር። በዛ ምን ታገኛለህ? በጎነት ታገኛለህ። እንዴ በምን ተስማማለህ? ኢቭን እንኳን የእግዚአብሔር ቃል ሲናገር ሁለት ሰዎች ተስማምተው አለ። ሁለት ሰዎች ሳትስማሙ ሰላም አለን አልኩ እኮ። አሜሪካ 50 ስቴት ተስማምተው ነው። ምንም ነገር ቢመጣ ሀፕን አሁን ምንም ነገር እንደውም ታውቃላችሁ አርማቸው ራሱ ኢግል ነው። መታደስ ነው ስራቸው። ለዓለም ህዝብ ሁሉ በረከት ሊሆኑት ምን ታመጣለህ? በእኛም ሰው የሆነው አሜሪካን መተን እግዚአብሔር እዚህ መጥቶ ደብቆን ያገኘን። ስለ አሜሪካ አም ፕራውድ ፎር አሜሪካ በሆነ ራሱ ሲቲዝን መሆን አሜሪካ ፕራውድ በጣም ደስ ይለኛል። ሁለቱም ኢትዮጵያም እና አሜሪካም ሁለት ሲቲዝን ማለት ነው። አያ 50 ስቴት አይባሉም። አይ ሁለት ሰዎች ተስማምተው አይደለም ነው። ጸሎት እንኳን ስትጸልይ ሁለት ሰዎች ተስማምተው ሰላም ከሌለ ከባድ ነው። አብረን መሄድ አትችልም እንጂ አትስማሙ አልኩ። ኢትዮጵያ ህዝብ ያጣን ሰላም ኢየሱስን ያጡት። ኤርትራ ህዝብ ያጣው ኢየሱስን ያጣው። ኢየሱስን አጡት። በቃ ኢየሱስን ካጣ ሰላም የለም። እኔን ያጣ ራሱን ይጎዳላል። በቃ ኢየሱስን ካጣ የሚጠሉኝ ሞትን ይመኛሉ። እኔን ካጣችሁ ሰላም ነው። ኢየሱስን ካጣ የለም ሰላም እንጂ ከትምጣ ፕሮስፐሪቲ የለም፣ ምንም ነገር የለም። በቃ ብላይንድ ትሆናለህ። ኢየሱስ ከሌለ እኔ የዓለም ብርሃን ነኝ ያለ የሚከተለኝ ሁሉ የህይወት ብርሃን ነው ለታላል። ጌታን ስትከተል የህይወት ብርሃን በጨለማ አይመላለስም ማለት አየህ። ኢየሱስ ነው የሚያስፈልገህ። ይሄ ሰላም በቃ ሁሌ ሰላም። ሴት ቦታ ስትሄድ ሰላም፣ ስተኛ ራሱ በቃ የጣፈጠ እንቅልፍ ትተኛለህ። ሰላም ምን አለ? በእርሱ ጋር መስማማት ቅድም ነግሬሃለሁ። አየህ ከእሱ ጋር ተስማማለህ፣ ልጁን መቀበል አለን። በጣም አንድ ቦታ ላሳያችሁ፣ አንድ ቃል ላንብብላችሁና እንትን ላይ ላንብብላችሁ። እንትን ላይ አይ ቲንክ ምሳሌ ላይ 16 ቁጥር 7 ላይ እግዚአብሔርን ደስ አይ ቲንክ እንደዚህ 16 7 ላይ ሰው አካይዱ እግዚአብሔር ደስ ያሰኘ እንደሆነ በእርሱና በጠላቶቹ መካከል ሰላምን ያደርጋል። ራባባዲጋላ ቦራ ሰው አካይዱን እግዚአብሔርን ደስ ያሰኘ እንደሆነ በእርሱና በጠላቶቹ መካከል ምን ያደርጋል? ሰላም ያደርጋል። ቀደም ነገርኩ እኮ ከእግዚአብሔር ጋር ተስማማል፣ ሰላምም ይኑር። አካይድ ግን እግዚአብሔርን ደስ የሚያሰኝ ከሆነ ምን ያደርጋል መሰለ? እግዚአብሔር ባንቺና በጠላትሽ መካከል በዶክተር ሪፖርት መድኃኒት የለውም ባለ መካከል መድኃኒት የለውም፣ ጠላት ነው መድኃኒት የለውም እንግዲህ ጉድ ፈላጉ በዛ መካከል ሰላም ያደርጋል እግዚአብሔር። ዳግም ሰላም ነው። ሰው አካሄዱ እግዚአብሔር ደስ ያሰኝ። እግዚአብሔር በምንድን ነው ደስ የምታሰኙት? በምን ስለ ጾማችሁ ነው ደስ የሚለው? ማሳ ስለ ጸላችሁ ነው አይደለም። ዕብራውያን ምዕራፍ 11 ቁጥር እግዚአብሔርን ያለ እምነት ማስደሰታችሁ ነው። አካሄዱ ምሳሌ 16:7 ላይ የሰው አካሄድ እግዚአብሔርን ደስ ያሰኘ እንደሆነ በእርሱና በጠላቶቹ መካከል ሰላምን ያደርጋል። ራባባዲጋሳዳ አስካቦሪና ባዲያሳ እሰበ ሰላም ያደርግልሻል። በጠላትሽ መካከል ጠላት በሆነው ነገር ላይ ሰላም ይሆናል። እንዴት ምን ይመስላል? ያዕቆብ ምን ይመስላል? ኤሳው ወንድሙ ምን ይመስላል? ሰርቆት አይደል? ጠላት እኮ ነው። እግዚአብሔር አይደል ሰላም ያደረገው? እሱ ነው ይሄድ ያለው። እሱ ግን ያዕቆብ ግን ሲፈራ ነበር። ስንቴ ሲሰምት 7 ጊዜ ምናምን ሲደብቅ ምናምን እግዚአብሔር ግን ሰላም እንደው አቀፈው ላት ሰጣል። ምን ይመስላል? ሰርቆት ሄደ ሰው ጠላት አይደል? እግዚአብሔር ካለ ከልብ ልንገር ጠላት ከሆነ ሰው ጋር ሰላም ያደርጋል። አካሄድ ከሱ ደስ የሚያሰኝ ከሆነ እግዚአብሔር አየህ፣ እግዚአብሔርን ደስ የሚያሰኝ ከሆነ አካሄድ ደስ በቃ ሰላም ያደርጋል እግዚአብሔር። ኦኬ በርሱና ምን አለ? በጠላቶቹ መካከል ሰላም ያደርጋል። አየህ ሰላም ነው በቃ። እግዚአብሔር የሰላም አምላክ ነው እንዳትረሳ፣ የሰላም አምላክ ነው። ሌላ ምንም ሰላም አምላክ ነው እግዚአብሔር። ታንኪ መንፈስ ቅዱስ እናመሰግናለን። እንትን ላይ ላሳያችሁ በጣም እንትን ላይ ኦኬ
ኦኬ ታንኪ መንፈስ ቅዱስ እናመሰግናለን። አየ አሁን ይሄኛው አልኩ ምን ይመስላል? አንተ ለምሳሌ ጌታን ተቀበላለህ ልጅ ሆነሃል ማለት ነው። ካልገባ ግን አንዳንዴ በቤት ውስጥ ሆነ ማለትም ሉቃስ 15 ላይ ያለው በቤቱ ያለው ሰው በቃ እንደ ባሪያ ሆኖ ማለት ነው። በጣም አባቱ እኮ ገረመው። ምን ይመስላል? አልኩ የምትስማማው ከእግዚአብሔር እንዳትረሳ የምትስማማው ጌታን ስትቀበል ጌታ ብለህ ስትቀበል የላከን ልጅ ስትቀበል የሰጠን ክሪስማስ ስትቀበል ደስ ይለዋል እግዚአብሔር። ጌታን ስትቀበል ማለት ልጅ ስትሆን ማለት ነው። ልጅ ዳግም ስትወለድ ማለት ልጅ ሲወለድ ይዛለች በተፈጥሮ ወንድ ልጅ ተወልዷልና ለአባት ደስ ይለዋል ደስ ይለዋል። ዳግም ስትወለድ የእግዚአብሔር ቃል ሲናገር በላይ በሰማይ አንድ ኃጢአተኛ ንስሐ ሲገባ በላይ መላእክቶች ደስ ነው የሚላቸው። ሉቃስ ይናገራል እኮ ደስ ይላቸዋል። መላእክቶች አንድ ኃጢአተኛ ንስሐ ሲገባ ደስ ይላቸዋል። አሁንም እግዚአብሔር ጋር የምትስማማው እግዚአብሔር ደስ የምታሰኘው ይህን ጌታ ስትቀበይ ለተቀበሉት በስሙ ላመኑ የእግዚአብሔር ልጆቹ ስልጣን ሰጣቸው ነው። እነሱ ከስጋ ወይም ከደም ከእግዚአብሔር ቃል ተወለዱ ይላል። አየ ግን አንዴ መሰለ አንዳንዴ ይህን ተቀልጅ ካልሆንክ ደግሞ እንደ ባሪያ ትሆናለህ። አብሶ እዛ ሉቃስ 15 ላይ ይህን ቃል ላንብብልን። አየ ይሄ ሰውዬ አልገባውም። ሉቃስ 15 ላይ እንደዚህ 15:31 ላይ እንደዚህ አለ፣ ልጄ ሆይ እነሆ ሁልጊዜ ከአንተ ጋር ነኝ፣ የኔ የሆነ ሁሉ ያንተ ነው አለ። ይሄ ሰውዬ በቤት ውስጥ ሆኖ በጣም የሚያሳዝን ነው። አይኑ ብላይንድ ሆኗል። ለመሰለ ችግሩን መመሰለ ይሄ ሰውዬ ትዛለችም ያለው አንድ ህግ እንኳን አልተላለፍኩም ማለት እምነቱን ያደረገው በሚሰራው ላይ ነው ያደረገው እንጂ በአባቱ ላይ አላደረገም። አሁንም እኔና እናንተ በመናደርገው ላይ እምነት ማድረግ የለብንም። ክርስቶስ አሁን እኔና እናንተ እኮ በእርሱ ስራ ነው ልጅ ነው እንጂ አብሶ ኤፌሶን ምዕራፍ እኮ 1:5-6 ላይ ስለ በጎ ፍቃዱ በእርሱ ስራ የእግዚአብሔር ልጅ አስቀድሞ በእኛ ስራ ሳይሆን በእርሱ ስራ ነው ልጅ ያደረገኝ። እኔ በእኔ ስራ አይደለም። የእኔ ስራ ምንድነው? ማመን ነው። ስራችን ማመን ነው። አሁን ይሄ ሰውዬ ብላይንድ ነው። አባት የኔ የሆነ ሁሉ ያንተ ነው አለ። ሂዝ ብላይንድ አይኑ ተይዟል። አይ አሁን እግዚአብሔር ጋር የምትስማማው በቃ ስትቀበል ልጁን ጌታን ስትቀበል ዳግም ስትወለድ ዮሐንስ 3:3 ላይ ዳግም ተወለደዋል። ዳግም መወለድ አለብህ። ዳግም ካልወለድ በፍጹም የእግዚአብሔር መንግስት አታይም ማለት ማየታችንም እንጂ ይሄ መንግስት ውስጥ ያለውን ሰላም፣ መንግስት ውስጥ ያለውን ጽድቅ፣ መንግስት ውስጥ ያለውን ደስታ በመንፈስ ቅዱስ አይገባህም። ከየት ታመጣለህ? ይሄ የዚህ ዓለም መንግስት አይሰጥህም። የዚህ ዓለም መንግስት ሰይጣን ነው። የዚህ ዓለም ገዢ ይመጣል አለ ጌታ፣ በሌላ አንዳች የለውም ማለት። ስለዚህ ይሄ ሰላም ከአእምሮ በታች አሜን። ሌላ ስታምነው በሱ ላይ ስትደገፍ አይ በሱ ላይ መደገፍ አለብህ። አብሶ ኢሳይያስ ላይ 26:3 ላይ እንደዚህ አለ፣ በአንተ ላይ ታምናለች፣ በአንተ ለምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ። በአንተ ላይ ታምናለች አለ። በሱ ላይ መታመን፣ በሱ ላይ መደገፍ፣ በፍጹም በሰላም ትጠብቃታለህ። አየ በአንተ ላይ ታምናለች። አብሶ ኢሳይያስ 26:3 በአንተ ላይ ታምናለችና በአንተ ለምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ። ፈጽም በሰላም መደገፍ ያለብህ በሱ ላይ፣ ሌላ በምንም ላይ በመንግስታት ላይ አይደለም። ከመንግስት ጋር ስትጣላ ትውላለህ። መንግስት ከየት ያመጣልሃል ይሄ ሰላም? ይሄም እሱ ራሱ ያስፈልገዋል ይሄ ሰላም። ጌታ ያለው ሰላም ማለት በምንም ላይ መደገፍ፣ በመንግስት ላይ መደገፍ የለብህም። ባለሀብት ላይ መደገፍ የለብህም። በቤት ላይ በሚታየው ላይ መደገፍ የለብህም። በአንተ ላይ ታምናለችና በአንተ ለምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ። በሱ ሰላም ይጠብቃል እግዚአብሔር። ሌላ እግዚአብሔር ለኛ የሚያስበው ሐሳብ ሰላም ያለው ሐሳብ ነው የሚያስበው። በቃ እግዚአብሔር የሱ ሐሳብ ማለት ነው። እግዚአብሔር እንትን ላይ ኤርምያስ 29:11 እንደዛ አለ፣ ለእናንተ የማስበውን ሐሳብ እኔ ያውቃለሁ። አሜን። ደስ አይልም? ዳግም አሜን በስት ማን ነው የሚያውቀው? እሱ ነው የሚያውቀው፣ እኔ አይደለም። እኔ እንደውም አንድ ጊዜ በራሴ ማለትም ጣጥፍቼ እግዚአብሔር ይህንን ቃል ነው የሰጠኝ ተኝቼ ማለት ነው። ሊነጋ 2 ሰዓት ሲቀረው ማለት ነው። እኔ ነኝ ያጠፋሁት፣ ግን ከዛ ለካ እውነቱን ለኔ የሚያስበው ሐሳብ እግዚአብሔር
እኔ ነኝ የማውቀዋል እናንተ አታውቁም እንደ አታውቅም አንቺ አላውቅም እግዚአብሔር ለእናንተ ማስብ ኢሳይያስ ነው ኤርምያስ 9:11 ለእናንተ የማስበውን ሐሳብ ምን ያውቃለሁ አለ ምንድነው የምታስበው ለኛ እግዚአብሔር እስቲ ንገረን የምታስበውን ሐሳብ ምንድነው የምታስበው ያንተ ሐሳብ ምንድነው የኛ ሐሳብ ነው አልኩ በሰው ልብ ብዙ ሐሳብ አለ ይላል የእግዚአብሔር ምክር ግን ትጻናለች ይላል አይ በሰው ልብ ብዙ ሐሳብ ነው ያለው ግን የሱ ምክር ነው የሚጻናው ገባችሁ እዚህ ላይ ምናል ለእናንተ ማስበውን ሐሳብ ነው ያውቃል አንደኛ ፍጻሜ እና ተስፋ እሰጣችሁ ዘንድ የሰላም ሐሳብ እንጂ ክፉ ነገር አይደለም ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ እንጂ ክፉ አይደለም በፍጹም እግዚአብሔር እንደዛ አይደለም የሰላም ሐሳብ ነው እግዚአብሔር የሚያስበው ላንቺ የሚያስበው ሐሳብ መልካም ለኔ የሚያስበው እሱ ነው የሚያውቀው እኔ አይደለም አላቅም እኔ ወይ ጉድ አላቅም አይ ዶንት ኖ እሱ ግን ለኔ ያውቃል ለኢትዮጵያም ያውቃል እግዚአብሔር ያውቃል ለምን ትጨነቃለህ መጨነቅ አሳይሃለሁ ይሄ ሰላም ራሱ በህይወታችሁ ላይ እንዲኖር ጭንቀት መባረር አለበት እሺ የሚያስጨንቃችሁን ሁሉ በሱ ላይ ጣሉ አለ እሱ ስለናንተ ያስባል አለ በማን ጣሉ ነው ያለው በኢትዮጵያ መንግስት ላይ ነው ያለው በአሜሪካ መንግስት ላይ ነው ያለው የሚያስጨንቅን ጣል አለ ለምን ትጣላለህ ከመንግስት ጋር ትጣያለሽ ከመንግስት ጋር አትጣላ በሱ ላይ አብሶኮ አንዲያ ጴጥሮስ 5 ላይ ቆነገነ 6:5 የሚያስጨንቃችሁን ሁሉ እሱ ስለናንተ ያስባል የሚያስጨንቅን በሙሉ እሱ ላይ መጣላለ በእግዚአብሔር ላይ በባል ላይ አይደለም በባልሽ በሚስት ላይ በልጆች ላይ አይደለም ምን ነጣ ፓስተር የኔ ልጅ እኮ ፓይለት ነው ደሞ ተማረ ነው እኮ እንደዛ ብሎ ነገር የለም በፍጹም አየ ጭንቀት ኃጢአት ተምረና ብዙ አየ ማስጨነቅ በሱ መጣል አሁንም ይሄ ሰላም በህይወታችሁ ላይ እንዲኖር ምንም አይነት ምን ተጨነቁ እግዚአብሔር ቃል አይደለም አየ ጭንቀት ጠላት ነው ይነምን ልክ እንደ አረም ነው አረም ታውቃለህ ላትክልት አረም ነው ጭንቀት በሱ ላይ መጣል አለበት አሜን ሌላ ይሄ እዛ ከመግባቴ በፊት ላሳያችሁና እዛ ላይ ወስዳችኋለሁ እንትን ላሳያችሁ እንትን ላይ ስፔሻሊ ባለፈው ነገራችኋለሁ ይሄ አብሶ ለጴንጤው እንድትጠነቀቅ ምነግር ማለት ነው ጴንጤ ያለ አለሽ ይሄ በዚህ ሰላም ውስጥ ከሌለ የቅድስና ህይወትን ይነካል በይሃል ጌታ ወረዲ አልኩ ወደ ጌታ ስትመጣ ይሄን ሰላም ነው የሚሰጠው ግን ባለፈው ነገር ከሁሉ ጋር ሰላም ነው አለ ከሁሉ ጋር ሰላም ማድረግ አለበት አብሶ የክርስቶስ ሰላም ልባችሁ እንዲገዛ ያስፈልጋል ልባችሁ ላይ ሰላም ካልገዛ አልኩ ዛሬ ጴንጤ ጋር ያለው ችግር ራሱ ከልብ ልንገር አልገባውም ይሄ ጌታ ያለው ሰላም ማለት ነው ሚባላ ከሆነ ባውንደሪ የሚሰራ ከሆነ አልገባው ቪዥን በርግጥ ቪዥን ያስፈልጋል ራይ ከሌለ ከባድ ነው ራይ ያለው ሰው እኮ መረና የሌለው ሰው ማለት ነው ግን ይሄኛው ነገር ቅድስና ህይወታችሁን ይነካል በዚህ ሰላም ማትመላለሱ ከሆነ ማለት ነው ከሁሉ ጋር ሰላም አድርጉ ነው ያለው እግዚአብሔር ከሁሉ ጋር ሰላም እንትን ላይ ዕብራውያን ያሳያችሁ ዕብራውያን ምዕራፍ 12 እንደዚህ አለ ከሰው ሁሉ ጋር ሰላምን ተከታተሉ ትቀደሱ ዘንድ ፈልጉ ያለ ቅድስና እሱ ማየት አይቻልም ማለት ከሰው ሁሉ ጋር ምን አድርጓል ሰላምን ተከታተሉ ትቀደሱ ዘንድ ፈልጉዋል አየ ቅድስና ህይወትን ይነካል ማለት መቀደስ ማለት አጋጫል መቀደስ ማለት መለየት ማለት ነው ከሰላም መከታተል አለበት ፒስ ያስፈልጋል ከሰው ሁሉ ጋር ሰላም ከሁሉ ጋር ሰላም ፒስ እንደ ሰላም አልኩ ልባችሁ ሰላም ይግዛ እኮ ነው ያለው እግዚአብሔር በሁሉ አመስግኑ ነው ያለው የእግዚአብሔር ቃል ይምላባችሁ ነው ያለው ከሁሉ ጋር ሰላም መባላት የለበትም የፈለገ ዘሪውን እኮ ስላልገባ ነው እኔና እናንተ እኮ ዘራችን እኮ እዚህ አይደለም ስላልገባ ነው እንጂ ገባኔና እናንተ ከማይጠፋ ዘር ነው ዳግም የተወለድከው ከእግዚአብሔር ቃል ማለት ነው አገራችን በሰማይ ነው እንጂ በምድር አይደለም መባላት የለበትም አገርን ስላላወቅ ነው አይነ ስላልተከፈተ ነው የምትባላው ብላይንድ ስላደረገ ሰይጣን ማለት ነው ሰይጣን ሁሉ ጊዜ ውር ያደርጋል እሱ ራሱ ውሮ ነው ማለት ነው የሰዎች የክብር ወንጌል እንዳይበራ አምራቸውን ያሰውራል ምንን ተከታተሉ አለ ከሰው ሁሉ ጋር ሰላምን ተከታተሉ ትቀደሱ ፈልጓል ያለ እርሱ
ጌታን ማየት አትችሉም። አየ ቅድስናው ይነካል ማለት ነው። መቀደስ ይገባላል መቀደስ ማለት ነው። እንደ ብሉይ ኪዳን አይደለም መቀደስ ምናምን እንደዛ አይደለም። መቀደስ መለየት ማለት ነው። መከታተል ሰላም ለመሰል ፒስ እኮ እሱ እኮ ነው እግዚአብሔር ቃል። አየ ለመሰለ እግዚአብሔር ሰላም ነው። እግዚአብሔር ሰላም አምላክ ነው። እግዚአብሔር ሰላም ነው። ሰላም ነው እግዚአብሔር። ሌላ ጭንቀት ውስጥ ካላችሁ ይሄ አእምሮን የሚያልፍ የእግዚአብሔር ሰላም ከእናንተ ጋር ነው ማለት ነው። አብሶ ፊልጵስዩስ 4:6 ላይ እንደዚህ አለ። መጀመሪያ ገርነታችሁ ለሰው ሊታወቅ አለ። ምን ነካ ፓስተርዬ? ገርነትሽ ለሰው ከላይ ቁጥር 4 ላይ በጌታ ደስ ይበላችሁ ላይ ነው። ገርነታችሁ ለሰው ሁሉ ለዘመድ አይደለም ያለው። ለሰው ሁሉ ገር መሆንሽ መታወቅ አለበት። ይሄ ሰው ገር ነው። እቺ ሴት ገር ናት። ገር ስትሆን ደግሞ ሞኝ ነህ ማለት አይደለም። ያ ሞኝ ነህ ብሎ ያሰበው ነው ሞኝ ነው እሱ። አይ ገር መሆን አለ። ገርን ለሰው ከዛ ጌታ ቅርብ ነው ወይ ልጮህ ነው። ታዲያ ቅርብ ከሆነ ለምን ትጨነቃለህ? ለምን ትጨነቃለህ? ቅርብ ከሆነ ጌታ ይሄ ሰውዬ እስር ቤት እኮ ነው ያለው። ሚስት የለው ልጅ የለው። ጳውሎስ ማለት ነው ቴንት እየሰፋ ማለት ነው ሚኖረው ማለት ነው። ግን ጌታ ቅርብ ነው አለ። ከዛ ላሳያችሁ እንደዚህ አለ። በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁን ሐሳባችሁን በክርስቶስ ኢየሱስ ይገዛላል። አስካባባዲ ጋላቦር አየ በጸሎት በምልጃ ከምስጋና ጋር ምን አስጨነቀ? ምን ትጨነቃለህ? ለኢትዮጵያ ምን ትጨነቃለሽ? ለሀገር ለኤርትራ ምን አስጨነቀሃል? በጸሎት በምልጃ ከምስጋና ጋር አይ ምስጋና ኢምፖርታንት ነው። በጸሎት ትማልዳለህ። አማላጅ ምድር ላይ ነው ያለው። አንተ ነው የምታማልደው። እዚህ ፍጥረታት ምናምን አያማልዱም። አንተ ምድር ላይ ነው የምትማልደው። እንደ በሰውና በእግዚአብሔር መካከል ሲሆነው የአማላጃችን አብሶሎሜ 8 ላይ ክርስቶስ ነው የሚለው እግዚአብሔር ቃል። ሞቶ ያልተነሳ ማማለድ አይችልም። በሰማይ ያለም ክልቀ ካህን ኢየሱስ፣ ምድር ላይ ደግሞ አንተ በጸሎት በምልጃ ከምስጋና ጋር ልመናችሁ በእግዚአብሔር ዘንድ አስታውቁ እንጂ ባንደች አሜን በዳግም ዛሬ እንዳትጨነቅ ባንደች። ለምን ቀጥሎ አእምሮን ሁሉ የሚያልፍ እግዚአብሔር ሰላም ሐሳብን ልቦናን በክርስቶስ ይጠብቃል። አየ ሐሳብሽን ይሄ ሰላም ነው የሚጠብቅልን። ምን አለ እዚህ ላይ ሳነብልን እንደዛ ልባችሁን ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። አሜን። ሐሳብ ይጠብቃል። ለምን መጨነቅ የለብንም። ጥያቄ ነው። በጸሎት በምልጃ ከምስጋና ጋር ጸሎት ምልጃ ምስጋና ጸሎት ምልጃ ምስጋና። ለምን ተጨንቀህ ትዛለም? በቁመት ላይ አንዳች መጨመር አትችልም። ትዛለም ማቴዎስ 6 ላይ የሚጨነቁት ሰዎች ምን እንብላ፣ ምን እንበላለን፣ ምን እንጠጣለን፣ ምን ሰው ሁሉ የሚያስጨንቀው ይሄ ግን የሚያስፈልግ ፒስ ነው። ሰላም ነው የሚያስፈልግ። ወፎች ተመልከቱ አይዘሩም አለ። የሰማይ አባታችሁ ይመግባቸዋል አለ። እናንተ ከነሱ አትበልጡም አለ። አያ አስቀድማችሁ እነሱን ከመገበ እንዴትኛ ነው መግብም እግዚአብሔር ግን አስቀድመ የእግዚአብሔር መንግስት ጽድቁን ፈልጓል ከዛ ሁሉ ይጨመርልሃል አለ። አየ እግዚአብሔር መንግስት ውስጥ ያለው ጽድቅ ነው። ስለ ጽድቅ ለናስተምር ነበር አስተምራለሁ። ስለ ጽድቅ ምናልባት ደግሜ ያስተምራለሁ። ዛሬ ብዙ በአለም ላይ የራሳቸውን ጽድቅ እየፈለጉ ነው። ምድራችን ላይ ማለት ነው የራሳቸውን ጽድቅ እየፈለጉ ነው። የእግዚአብሔርን ጽድቅ አላወቁም። ጽድቅ የሚገኘው በእምነት ነው እንጂ በስራ አይደለም። ሰርታ ጽድቅ ምንም ነገር አትችልማ። ለምን ኢየሱስ መጣ ታዲያ? እናንተ ምሰሩ ከሆነ ለምን ኢየሱስ መጣ? ኢየሱስን ቦታ እኮ ሊይዙ ነው የፈለጉት። እግዚአብሔር ይጠብቅ። ቆላስይስ 3:10 ላይ የክርስቶስ ሰላም ልባችሁን
ይግዛ ምታመሰግኑ ሁሉ የእግዚአብሔር ቃል በሙላት የክርስቶስ ሰላም ምናችሁን ይግዛ ነው ልብሽን ልብን ካልገዛ ከባድ ዛሬ ልብ ላይ ነው ነገር ያለው ትቢት ያለው እዛ ላይ ነው አመጽ ያለው ልብ ላይ ነው የሰው ልብ እጅግ ክፉ ነው አላለም እግዚአብሔር ቃል ማንስ ያውቃል እኔ ግን እመረምራለሁ እፈርዳለሁ አለ የሰው ልብ እጅግ ክፉ እኮ ነው ግን የሰላም ልባችሁን ካልገዛ ከኦሮሞ ጋር የተጣላ ከአማራ ጋር የተጣላ ከትግሬው ጋር የተባላ ከነጩ ከጥቁር ጋር እዚህ መቶ ይባላል ከጥቁር ጋር ጥቁር ምናምን ይላል ጥቁሮች ምናምን ይላል እሱ ነጭ ነው መሰለኝ እንደዛ ብሎ ነገር የለም የክርስቶስ ሰላም ልባችሁን ይግዛ ምታመሰግኑ ሁኑ የእግዚአብሔር ቃል በሙላት ይኑርባችሁ ቃሉ ከሌለ ታዲያ ምን ታደርጋለህ የቃል ከሌለ የቃልማ ዘር ኢምፖርታንት ቃሉ ከሌለ የለህም ማለት ምን አለ ቃሉ ካለ በቃሉ ነው የምትዋጋው ሰይጣን የምትዋጋው እንደምትናገረው እንደ እግዚአብሔር ቃል ሰው በልቡ የሞላው አፉ ይናገራል ጌታ ልባችሁ አንደኛ የክርስቶስ ሰላም ልብሽን መግዛት አለበት በቃ ልብን ከገዛ ከልብ ልንገር ካንተ ጋር ሰላም ነህ ከጎረቤት ጋር ሰላም ነህ ትዳር ውስጥ ሰላም ነህ ሁሉ ከባልንጀራ ጋር ሰላም ነህ ከሩሜት ጋር ሰላም ነህ ከኦሮሞ ጋር ሰላም ነህ ከትግሬው ጋር ምን ልበልጣዳ ምን ጨምር ምን የክርስቶስ ሰላም ልብን ካልገዛ ጌታ መጣን ጌታን የሚሰጥ ሰላም ዓለም እንደሚሰጠው አይደለም ማለት አልኩ ዛሬ ችግር ያለው ሰላም ነው ሰላም ናት ምድራችን ላይ እንደዚህ ያለ ሰላም ሰላም ካለ አልኩ እዚያ ጋር 50 ውስጥ በኪና ስትነዳ ሽፍታ የለም ለዲት ብትሄድ ምን ብትሄድ ምንም ነገር የለም ሰላም ምን ነካ ባሰተስ ያደረገው ምን ነካ ምን በቃ ምን ለምን መሰለ ሰላም ነው ሰላም አለ አሜን አሜን ነው አሜን ታንክ ዩ ኦኬ ሌላ በጣም ላሳያችሁ ይሄ ሰላም ግዴታ የሰላም ደሞ ከኛ ጋር እንዲሆን የእግዚአብሔር ሰላም እንዳትረሱ አእምሮአችሁ የነፍሳችሁ ክፍል ነው ቀደም ነገራችኋለሁ የሰላም አምላክ መንፈሳችሁን ነፍሳችሁን ስጋችሁን ይቀድስ ነው ያለው ነፍሳችሁ ሶስት ክፍል ነው ያለው አእምሮ ፍቃዳችሁ ስሜታችሁ የነፍሳችሁ ክፍል ነው ስታስቡ ነፍስን ማዳን የሚችለው ቃል በዋነት ተቀበል ነው ያለው ነፍስን ይማር አይዋጥልኝም እኔ የዳነው መንፈስን የዳነው ዳግም የተወለደው ማለት ነው ነፍስማ ሁሉ ጊዜ እነዚህ ሶስቱ ምን ሐሳባችሁ ምን መስላችኋል አእምሮአችሁ የዳነ ይመስላችኋል አእምሮ ፍቃደ ስሜቴ ይቀባጅረል መዳናችሁ ይነግራችኋል ስሜታችሁ አእምሮአችሁ ሲነግራችሁ እናንተ ካላዛችሁ ታልኩ አእምሮ ኦልሞስት በቀን ከ4000 በላይ ሐሳብ ያልፋል አእምሮ ላይ ማሰሩ ከሆነ ኢያሱን እኮ አሰላስና አብጋብሶ እኮ በአእምሮ መታደስ ተለውጦ አይደል ነው የና ዓለም ትመስላለህ አእምሮ ለማጴንጤ ማሰራ ከሆነ ጉደፋላ አእምሮአችሁ አልዳነም ስሜታችሁ አልዳነም ፍቃዳችሁም አልዳነም በፍቃዴ ነው እግዚአብሔር ማመሰግነው ነፍሴ መንፈሴን ሄዳነው ዳግም የተወለደው የእግዚአብሔር መስሎ ያ ነው አሁን ሰዓት ያለ ሰዓት አለ አሁን ይሄኛው በጣም ወሳኝ ነው የእግዚአብሔር ሰላም ከናንተ ጋር እንዲሆን ጳውሎስ የመከረን ምክር ከኔ ተማራችሁትን ያያችሁትን የሰማችሁትን አድርጉ ነው ያለን ማድረግ ያለብን ነገር አለ ፊልጵስዩስ ምዕራፍ 4 ላይ ቁጥር 8 ላይ በቀረውስ ወንድሞቼ ቀጥሎ እህቶች በሉ እህቶች ወንድሞች ስታገኙ እህቶች ብላችሁ ጻፉ እሺ ምግቡ ላይ እኛን በሉን እናንተ ስለማትበሉ ምግቡ ላይ ተቀሱን እኛን እናንተ ዳይት ናችሁ ግን ወንድሞች ስል ዳግም እህቶች ጨምሩ ወንድሞች ስል እህቶች በሉ በቀረውስ ወንድሞቼ መጀመሪያ እውነተኛ የሆነውን ነገር ማሰብ ያለብህ እውነት ማን ነው ኢየሱስ እውነት ማን ነው ይሄ ቃል እውነት ማን ነው ይሄ ጸጋ ይሄ ያለቀ ስራ ማለት ነው ማሰብ ያለብህ ኢየሱስ እውነት ማሰብ ያለብህ በቀረውስ አለው እውነት ያውነውን ነገር
ቀጥሎ ጭምትነት ያለበት ነገር ጭምት ምን መስላችኋል? ያዕቆብ ጭምት ነበር ይላል። ማለት ጭምት ማለት የትዕቢት ተቃራኒ ማለት ነው። ትዕቢት ማሰብ የለብህም። በትዕቢት አታስብ አይደል? ምን እግዚአብሔር ቃል አይ ጭምትነት ያለበት ቀጥሎ ጽድቅ የሆነውን ነገር ሁሉ ራባባዲባ ማሰብ ያለብህ አእምሮ ማሰብ ጽድቅ የሆነ ትክክል የሆነ ነገር ማሰብ እንደ ሐሳባችሁ ይወስናል። ለዚህ ሰላም እንደ ለዚህ ያደፈርስባል። ሰላም የምታስቡት ሐሳብ ወሳኝ ነው። እውነት ያለበት ጭምትነት ያለበት ቀጥሎ ጽድቅ ያለበት ነክሱ አራተኛ ንጹህ የሆነውን ነገር ትራሽ ማሰብ አቁም። ስንት ትራሽ ያለ የምታስበው ሐሳብ ስንት የምታስበው አልኩ እኮ ሐሳብ ሁሌ ሐሳብ አልኩ እኮ ወፍ መብረሯ መከልከል አትችሉም። ዳግምዬ ወፏ እየበረረች ነው አልችልም፣ ግን መታ እዚህ ላይ ጎጆ እንዳሰራ ከለክላታለሁ። ልክ እንደዛ ነው ሰይጣን አለ። ሰይጣን ሐሳብ ነው የሚሰጣችሁ። ሰይጣን አልኩ ሐሳብ ነው የሚሰጠው። ይሁዳ ውስጥ ሐሳብ ገባ ነው የሚለው እግዚአብሔር ጋር። አየ ንጹህ የሆነ ነገር ማሰብ ትራሽ ማሰብ አቁም። ትራሽ ማሰብ አቁሜ ስቶፕ። መነካ ፓስተር ተስፋዬ እንዴት እንችላለን? ክፉ ነገር ማሰብ ከቻልክ መልካም ነገር ማሰብ ትችላለህ። ሰዎች የሚያስቡትን ነው የሚያደርጉት። ንጹህ ነገር ትራሽ ማሰብ ማቆም አለበት። ሰላም ይመጣል። የእግዚአብሔር ሰላም ከእናንተ ጋር ነው። ቀጥሎ ምና ንጹህ የሆነ ነገር አምስተኛ ቀጥሎ ፍቅር ያለበትን ነገር በቃ ፍቅር ያለበትን ጥላቻን ሳይሆን ፍቅርን ማሰብ። ይሄ የምታስበው ደግሞ ይሄ ፍቅር ማለት ነው እግዚአብሔር ምን ያህል እንደወደደኝ የኔን ፍቅር ሳይሆን እሱ ምን ያህል እንደወደደኝ ጋላፍ ስሚ ይወደኝ። በጣም ይሄ ትልቅ ትምህርት ነው። እንደ በሰፊ እንማራለን። እንደ አጠር ላድርገው ብዬ ነው። ጋላፍ ስሚ የትኛው ፍቅር የምታስበው? እግዚአብሔር ይወደኛል። ጽድቅ የምታስበው ያንተን ጽድቅ አይደለም፣ የእሱን ጽድቅ ነው። የተቀበልከውን ጽድቅ ሪሲቭ ያደረከውን ጽድቅ። የኛ ጽድቅማ እንደ መርገም ጨርቅ ነው። ምን ጽድቅ አለን? ምን ጽድቅ አለን? ጽድቃችን እሱ ነው። ቅድስናችን ቤዛችን አለ። ጽድቃችን እሱ እኮ ነው፣ ክርስቶስ ነው። ሰው በልቡ አምኖ ይጸድቃል ነው ያለው እግዚአብሔር ቃል። ማሰብ ያለበት ይሄንን ጽድቅ በላይ ያለውን አስቡ። በላይ ያለውን እሺ አይደለም የሚለው ሞታችኋል ይላል እግዚአብሔር ቃል ቆላስይስ 3 ላይ ሕይወታችሁ በክርስቶስ በእግዚአብሔር ተሰውሯል። ማሰብ ያለብኝ ጽድቅ የኔን ጽድቅ አይደለም ማሰብ ያለብህ የሱን ጽድቅ የተቀበልከውን ጽድቅ Christ is my righteousness። ከዛ ምን አለ? ንጹህን ቀጥሎ ምን አለ? ፍቅር ያለበትን በጣም ደስ ብሎ ቀጥሎ 5-6ኛ መልካም ወሬ ያለበትን ማሰብ አለብህ። ኦራ በጉድ መጣ። ይሄ ዝም ብሎ ትራሽ ማሰብ የለብህ። ጉድ ዝም ብሎ ፌክ ኒውስ ማሰብ የለብህ። መልካም ወሬ ያለበትን ማሰብ ልክ ኢያሱና እንደ ካሌብ አልኩ። ዜና ፓስተር የማንን ዜና እንስማ? የኢያሱና የካሌብን ዜና ስሙ። የነዛ ያስሩን አይደለም። ዛሬ ስንት ያስሩ ሙሴ ካላካቸው ከ12ቱ ያስሩ ወንድሞችና እህቶች ጋዜጠኞች አሉ። ኒውስ እንዳትረሳ። ኒውስ ጉድ ኒውስ አይነግርህም። በፍጹም ጉድ ኒውስ ያውሩ ነው። እዛ ላይ ጆሮና ማቆም አለበት። መልካም ወሬ ያለበት ጉድ ኒውስ ማሰብ፣ ጉድ ኒውስ ማሰብ መጸለይ። እኔ እንደዛ ነው መጸለይ። እግዚአብሔር እሱን እንዳስብ እርዳኝ፣ ጉድ ኒውስ እንዳስብ እርዳኝ፣ ጽድቅ ያለበትን እንዳስብ እርዳኝ፣ ንጹህን እንዳስብ እርዳኝ። ጸሎት እኮ ሄልፕ ነው። እርዳኝ እኮ ነው ጸሎት። እንደነካ ጸሎት እኮ እርዳን ጌታ ሆይ እርዳን፣ ኢየሱስ እርዳን፣ አግዘን አግዘን አባዬ። ትራሽ እንዳላስብ ስንት ትራሽ የሚያስብ ንጹህ አስብ፣ ንጹህ ነገር ማሰብ። በቃ ካምሮ ትራሽ ማሰብ አልኩ። ማባረር አለብህ፣ ድሊት ማድረግ አለብሽ። አምሮች ላይ መመጣን ሐሳብ ቼክ ማድረግ አልኩ። የእግዚአብሔርን ቃል መጀመሪያ ቃሉን መሙላት አለበት የእግዚአብሔር ቃል። ቀጥሎ ምን አለ? መልካም ወሬ ያለበትን 7ኛ በጎነት ቢሆን አቤት ምስጋና ቢሆን ማሰብ ያለብህ ምስጋና። የምን ማጉረምረም ማሰብ ነው? በጎ ነገር ማሰብ። እምነት ብቻ አይደለ አይናችሁ አለ በጎ አለዛ ለመልክ መርከብ ያለ መሪ እንደሚጠፋ እንዲሁ በእምነት ነገር ጠፉ ይላል። እምነትና በጎ ሊና ነው። በጎ ነገር ማሰብ። ያቺ ልጇ ሞቶ ደና ነው ትላለች። ልጇ ሞቶ አያችሁ የምታስቡት ሐሳብ። ቀጥሎ ምን አለ መሰላችሁ? በጎ አስቡ። ከኔ የተማራችሁትን፣ ሁለተኛ የተቀበላችሁትን፣ የሰማችሁትን፣ ያያችሁትን አድርጉ፣ የሰላም አምላክ ከናንተ ጋር ይሆናል። ራባባ ደጋሳያ በቃ የሰላም አምላክ ከናንተ ጋር እንዲሆን እነዚህ 8 ነገሮች ወሳኞች ናቸው። የምታስቡት ነገር
ሰላማችሁ ይወዳል ምታስቡትን ካለወጣችሁ ሰላማችሁ ያበቃል እውነት መጀመሪያ እውነት እኮ ነው እውነት ኢየሱስን ማሰብ ቃሉን ማሰብ ታመ ቃሉን ማሰብ አልኩ ዛሬ ሰዎች የሚሞቱት ከልብ ልንገር ማሰብ ጸልዩላቸው የሚሞቱት የሚያስቡትን ስለማይለውጡ ነው የሚያስቡትን አይቀይሩ እንጂ ተጸልዩላቸው የእግዚአብሔር ቃል ያመኑትም የምልክት ይከተላቸዋል እጅ ጭናል ይፈወሳሉ ብሏል ግን የሚሞቱት የሚያስቡትን ሐሳብ አይለውጡም በቃ የሚያስቡት ሐሳብ አይቀየርም ስለዚህ የሰላም አምላክ ከናንተ ጋር እንዲሆን እነዚህ 8 ነገሮች እውነት ማሰብ ጭምትነት ማሰብ ጽድቅ ማሰብ ፍቅር ማሰብ ንጹህ ነገር ማሰብ መልካም ወሬ ማሰብ ሌላ ትራሽ ማሰብ ማቆም አለባችሁ ለምን ሰላማችሁ ይደፈርሳል ሰላም ከሌለ ትታወካለህ በቃ ውከት ውስጥ ትገባለህ ለዚህ ነው የሚያውካችሁ ሊቆረጡ ያለ እግዚአብሔር ቃል ይሄ ሰላም ልባችሁ እንዲገዛ ያስፈልጋል በዚህ ሰላም ነው መኖር የምችለው ሰላም ከሌለ ከልብ ልንገር በቃ የለም ሰላም የለም በቃ ትታወካለህ ቀኑ ትታወካለህ ስራ ውስጥ መታወክ ነው ከሰው ጋር ከጎረቤት ጋር መታወክ ነው ለምን መሰለ ሰላም የለማ አየ እግዚአብሔር ሰላም አምላክ ነው ለዚህ ነው የሚያውካችሁ ሊቆረጡ ያለ አየ ሰላም ሰላም ምን አለ ጳውሎስ ከኔ ተማራችሁትን የሰማችሁትን ያያችሁትን አድርጓል ማድረግ አለበት ትዝላል ጳውሎስ ዳዊት ሽማግሌዎች ሲያሙኝ እኔ ቃሉን አስባለሁ ይላል ዳዊት በጣም ያስባል ተኝቼ አስባለሁ ይላል ጽድቅን ብቻ አስባለሁ ይላል አንድ ቦታ ደግሞ ጽድቅን ብቻ አስባለሁ አለ ጽድቅን ብቻ አስባለሁ ይላል እንትን ላይ ላምብላችሁ እንደዚህ እንትን ላይ አቲንክ እንትን ላይ መዝሙር ላይ ጽድቅን ብቻ መዝሙር አቲንክ 7 ላይ ነው 7 አቲንክ 17 ላይ እንደዚህ አለ አቤቱ ጽድቅን ብቻ አስባለሁ ጽድቅን ብቻ አስባለሁ ሌላ አስብ ምታስበው ሐሳብ ፕሮስፐር እንትን ይረዳል አልኩ ፕሮስፐሪቲ የሚጀምረው አምሮአችሁ ላይ ነው አምሮ ላይ አብሶ እዛ ዌብሳይት ውስጥ ብትገቡ 2 ክፍል ያስተምራል ፕሮስፐሪቲ የሚል ተስፋ ለማየው ፌስቡክ ላይ ኮንታክቱ ላይ ሊንክ አለ ወርድ ኦፍ www የሚል ክሊክ ስታደርገው ዌብሳይቱ ሲከታል ማሽ ሰዎች የገቡ ነው እዛ ሆም ፔጁ ላይ ሬዲዮ አለ ብያለሁ አየ የሰላም አምላክ ከኔ ጋር እንዲሆን ማስበው መለውጥ አለብኝ የሰላም አምላክ ከኔ ጋር ነው የሰላም አባት ከኔ ጋር ነው አልጨነቅም በሚሆነው አልታወክም ሊሆን ባለ ወገኔ ይሄ ሳኔ ልጮ ነው ግልብጥብጥ ለን ነው መሰለኝ ኢየሱስ እየተባረክ ሰላም ከልብ ልንገር እንዲያነስ ሰላም አይቻልም ጫቱን ሁሉ አይተናል ቁማሩን ዋቴን አይተናል መደባደብ መስረቅ አይተናል ከመደባደብ ሁሉ ነገር አይተናል ግን የሰላም በቃ የሚያባላለካ ሰላም አተን ሰው የሚባላው ሰላም ስለሌለው የሚባላው ሰላም ካለ በቃ ሰላም ነው ከጎረቤት ጋር ሰላም ከነጩ ጋር ሰላም ከጥቁሩ ጋር ሰላም የትም ቦታ ስትሄድ ሰላም ከሁሉ ጋር ሰላም አለኛል አንድ ጊዜ አንዱን አግኝቼው ማለትም መኪና አንዴ ድሮ አንዴ ሆነሽ ምንዳት መኪና ጌጆ አትናገር ማለት ነው ነዳጅ ማለቁን ማለት ነው መኪና ያቆመ ከዛ ቆንጆ መኪና ነው የሚነዳው ወራብን ምናምን ብሎ ነጭ ነው መጣ አጠገብ ቆንጆ መኪና ነው የሚነዳው እድሜው ኮርስን መሰላችሁ ወደ 80 ይሆናል እኔ ደግሞ ምን አድነው መኪና ያመና አድነው ወራብን ማይካር ምናምን ብዬ ያወራከን ምናልባት ጋዝ ይሆናል አለ እና እንይዳለኝና ጀሪካን እንኳን የለውም እኮ መኪናውን ይዞ ወደ ጋዝ ስቴሽን ይዞኝ ሄደማ መንገድ ላይ ሁሉ ሰላም ይላል ሁሉንም ሰላም ያየውን ሁሉ ሰላም ይላል ከዛ ስንል ጋዝ ስቴሽን ሄደ ገባና ጀሪካን አምጣላው ሰጥቶ ሰውዬ ጋዝ ቀዳልና መጣና መኪና ነስነሳ ስጠይቀው አለ ከሁሉ ጋር ሰላም ነኛል ከልብ ልንገራችሁ ከሁሉ ጋር ሰላም ሆነን ሰላም ከሌለ እግዚአብሔር የለም እግዚአብሔር የሰላም አምላክ ነው ወገኖቼ አልኩ እኮ የእግዚአብሔርን ፍቃድ የምታውቁት
ሰላም ከሌለ ልታገቢ እንኳን ከፈለሽ ውስጥሽ ሰላም ከሌለ አቁሚ እንዳታገቢው መነካ ፓስተር ተስፋዬ እሱ እኮ ሀብታም ነው እኮ ሀብታም ደግሞ እኮ ትንቢት ይናገራል ነብይ ነው እኮ እሱ ኧረ ተው እባክህ እሱ ነብይነት እዛ አይቀር እሱን ተይ እሱ ነው ራሱ ነው ሰላም ከሌለ አታርግ ቢዝነስ ጀምረ ሰላም አታርግ ማንኛውም ሰላም ከሌላችሁ እግዚአብሔር የምታውቁት በሰላም ነው ፍቃዱን የምታውቁት ማለት ነው ሰላም አሜን መዝሙር 22 መዝሙር 122 ቁጥር 6 ላይ ምን አለ ለኢየሩሳሌም ሰላምን ለምኑ ይላል መለመን አለ በሰላም አልኩ ጦርነት አሁን ዩክሬን አሁን እንዶ ትራምፕ ይርዳው በኢየሱስ ምባት ይርዳው እዛ ሄዶ ሰላም አብሶ ዩክሬን እና የራሻ ጦርነት እንዲቆም አቲ መንገድ ላይ ነው ያለው ይቆማል ሰው ሰላም አጥቷል ምን ይመስላችኋል እዛውን አማስና እስራኤል ያለው ሰላም አጣ ጦርነት መሰደድ አረ በጣም ነው የሚያስለቅሰው እኔና እናንተ ቀላል መስሏችኋል አይደል በራስ ላይ ስላልደረሰ ነው እንጂ ቀላል በጣም የሚያስለቅስ ነው መሰደዳቸው ቤታቸውን ጥለው አሁን በዛ እንትን ላይ ፍልስጤማኖች ቀላል መሰላችሁ ጦርነት መልካም አይደለም በርግጥ እግዚአብሔር መጸለይ አለ ጦርነትን ትችላለህ እኔ ሁሌ መጸለየው እያለ መጸለይ አለ ማቆም የለብህ እግዚአብሔር ጦርነትን እስከምዳር ትሽራለህ ቀስት ትሰብራለህ እያለ አልጎ ዮሳፍት እኮ በጠላቱ ፊት እኮ ሲያመሰግን ነው እግዚአብሔር ቪክቶሪያ መጣው በጠላቱ ሲያመሰግን ማለት ቀጥሎ እዛ መዝሙር ላይ 125 ላይ ምን አለ ሰላም ለእስራኤል ይሁን አሜን አንድ የመጨረሻ ባርኮት ለባርካችሁ አንድ ባርኮት ለባርካችሁና እንትን ላይ ዘልቁ ላይ አሜን በሉ ዘልቁ ላይ 6:24 ላይ እንደዚህ አለ አሜን ይላልላችሁ እግዚአብሔር ይባርክ ይጠብቅ አሜን በሉ እስቲ አሜን ይያላችሁ አሜን በሉ እግዚአብሔር ይባርክሽ ይጠብቅሽ አሜን እግዚአብሔር ይባርክ ይጠብቅ እግዚአብሔር ፊቱን ያብራል ይራራል አሜን እግዚአብሔር ፊቱን ያብራልሽ አሜን ይያላችሁ ነው ማሲ ቦታ ስለሚሄድ አሜን ይላሉ አሜን በስ እግዚአብሔር ፊቱን ምናለ ፊቱን ያብራል ይራራል ቀጥሎ ማለት እግዚአብሔር ፊቱን ወደ አንተ ያንሳ አሜን ቀጥሎ ሰላሙን ይስጥ ዘልቁ 6:24 ፊቱን ወደ አንተ ያንሳ ሰላሙን ይስጥሽ እግዚአብሔር ሰላም ይስጥሽ በትዳርሽ ሰላም በልጆችሽ ሰላም በአገልግሎትሽ ሰላም በሁሉ ሰላም ቀደም የመጨረሻ ተክሳ ነብላችኋለሁ አብሶም ተላይ ሁለት ያሰሎን ቀላ ያለው የጌታ ሰላም እኮ ነው የሰላም ጌታ እኮ ነው የሰላም ጌታ ምን አለ እዚህ ላይ ማለት ፊቱን ያብራል ይራራል ፊቱን ወደ አንተ ያንሳ ምንን ይስጥ ሰላሙን ይስጥ አሜን አሜን እዛ አንድ ሁለት ተሰሎንቄ 3:16 ላይ እንደዛ አለ የሰላም ጌታ ራሱ በሁሉ መንገድ ዘውትር ሰላምን ይስጥሽ የሰላም ጌታ ራሱ በዚህ እየባረኳችሁ ነው የሰላም ጌታ ራሱ በሁሉ መንገድ ዘውትር ሰላምን ይስጥሽ በቃ እግዚአብሔር ሰላም በሰላም ባርካችኋል እግዚአብሔር ሰላም ይስጣችሁ ስትወጡ ሰላም ስትሰሩ ሰላም ሁሉ ቦታ ሰላም ከራሳችሁ ጋር ሰላም አልኩ ዛሬ ከራሱ ጋር ስንት የተጣላል ስንት ፌክ ኒውስ አልኩ እዚህ ላይ የሚያጭበረብር ለዩቲዩብ ብሎ የሚያወናብን አገር የሚበጠብጥ ስንት አለ ሰላም የለውማ አገር የምትበጠብጥ ከሆነ ሰላም የለም ሰላም የሌለው ጋዜጠኛ ስንት ግራ የተጋባ እንቅልፍ ያጣ ክፋት አልኩ ለክፎች ቅድም ነገርኩ እኮ 54 ላይ ቁጥር 1 ላይ ለክፎች ሰላም የላቸውም ይላል ኢሳይያስ ላይ ሰላም የለም ከየት ታመጣለህ ወደ ኢየሱስ ና ወደ ኢየሱስ እኔም መሰጣችሁ ሰላም ዓለም እንደምሰጥ አይደለም ማለት ይሄንን ሰላም የምታገኘው ወደ ኢየሱስ ብቻ መጣ ሌላ ወደ መንግስት አይደለም ወደ ኢየሱስ እናንተ ደካሞች ሸክማችሁ ከበደ ወደ እኔ ነው አለ ላሳርፋችኋል ቀንበሬ ቀሊል ነው ተሸከማል ለነፍሳችሁ እኮ ረፍት ሰጣችኋለሁ ይሰጥ እሱ ነው አየ ይሄ ሰላም የሚሰጥ ኢየሱስ ብቻ ሚስት አትሰጥ ልጅ አይሰጥ ባል አይሰጥሽ ኔቨር አይሰጥሽ ቀደም ነግሬያችኋለሁ አብሶ እዛ ተዛለች 12 ዓመት ደም ሲፈሳት የነበረችው ሴት ከስራ ይላል እግዚአብሔር ጋር አብሶ እዛ ማርቆስ 5:34 ላይ ልጅ ሆይ
እምነትሽ አድኖሻል በሰላም ይጃራል ስንቱን ነው ሰላም የሰጠው ኢየሱስ ስንት ሰላም ያጣው ተዛላችሁም እንደ ጲላጦስና ሄሮድስ ሰላም ተጣልቷል ነበር ሰላም አላደረጉም በኢየሱስ መገ ሰላም ኢየሱስ መጥቶ ስንት በለምጽ የተመታው የታመመው ሰላም ያጣው ቀደም ነግራችኋለሁ እንትን ላይ ዮሐንስ ላይ 20 ላይ ቁጥር 27 ላይ ተዘክተዛላችሁም ደቀ መዛሙርት ዘክተው በርግጥም አድርገው ምናምን በተዘጋ በር ገብቶ ሰላም ለእናንተ ይሆናል ሰላም ለእናንተ ይሆናል ኢየሱስ ሰላም የትምህርት ያሉት ኢየሱስ ሰላሜ ነው ኢየሱስ ምን አለ ባለፈው ቢቤላችኋል የመጨረሻ እንትን ላይ I think እንትን ላይ ኤፌሶን ላይ ምዕራፍ 2:12 ላይ አንብበቻለሁ አይደል በዛን ዘመን ይላል በእስራኤል መንግስት ርቃችሁ ከተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋ አጣችሁ ያለ ክርስቶስ እኮ ነው አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ አሁን ግን እናንተ ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል እርሱ ሰላማችን ነው በክርስቶስ ደም ቀረብ ማለት ሰላማችን አሁን ይሄ ሰላም የመጣው በኢየሱስ ደም ብቻ ምንም ያንተ ደም አፍስሰ ሰላም አታመጣም ለሀገር አታመጣም የኢየሱስ ደም ብቻ ሰላም ናመጣለ ምን አለ መጨረሻ ላይ በክርስቶስ ቀርባችኋል አሁን ግን እናንተ በፊት ርቃችሁ የነበራችሁት በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል እርሱ ሰላሜ ነው ቁጥር 2 ክርስቶስ ምን ነው ሰላሜ ነው በቃ ሰላሜ ነው ሰላም ደስ አይልም ትተኛለህ ጣፈጥ እንቅልፍ ለወዳጆች እንቅልፍ በሰጠህ እናንተ የመከራ እንጀራ የምትበሉ ይላል ዛሬ ስንት የመከራ እንጀራ የሚበላል አየ ወዳጅ የምትሆነው ወደ ኢየሱስ መጣ ነው አጭር ጸሎት ጸልያ እዚህ ላይ ጌታን ከተቀበልክ ቸርች አይደለም ፓልቶክ ቸርች አይደለም ፌስቡክ ቸርች አይደለም ሬዲዮ ቸርች አይደለም ባለበት ቦታ ጌታን አግኝቻለሁ ብለ ደቀ መዝሙር ያስተምራል ሄድ እዛ ቸርች ጌታን ከተቀበልክ ማለት ነው አይኔ ጋር የለም ካል ፓስተር ተስፋ ያለማ ዩቲዩብ ላይ ተስፋ ያለማ ፌስቡክ ላይ 7 ክፍል ደቀ መዝሙር ያስተማርኩት ጽኛለሁ እዛ ላይ ፎስ ጽኛላችሁ ብዙ ነገር ተጭኖላችሁ እኮ እዛ ላይ ያያችሁ አይደለም ፓስተር ተስፋን ያያችሁት አይደለም ተጭኖላችሁ አየ ለምን መሰለ ግዴታ ከጌታ ጋር መሆን አለበት ይሄን ጌታ መቀበል አለበት እሱ ነው ይሄን ሰላም ይሰጥ ሌላ በዶላር አይሰጥሽ ምንም ሴክሱ አይሰጥ ምንም መልካይሰጥ ተታወቁ መልክ ኖርት የታወቀ ሰላም ብር ይያሉ ሰላም ያጣ እንቅልፍ ያጣ ኢየሱስ ብቻ ሰላም እኔን ያገኘ ህይወትን አለ ከእግዚአብሔር ዘንድ ሞገስን አለ እኔን ያጣ ግን ራሱን ይጎዳል ወደ ኢየሱስ ነኝ አጭር ጸሎት ጸልያለሁ ፓልቶክ ላይ ሬዲዮ ላይ አጭር ጸሎት እኔም አጭር ጸሎት ጸልዩ እጅሽን ከፍ አድርጊና ይሄን ጌታ ተቀበይ ና ገባቤው ና ይሄንን ሰላም ስጠኝ በው ጌታው ና ይሄንን ሰላም እፈልጋለሁ በው ቀደም አልኩ ሲያቺ 5 ባል የነበራት ሴት ጌታ መጥቶ ነው ሰላም የሰጣት እንስሯ እንድጥል ያረጋት 5 ባሎች አልሰጧትም አሁንም ምንም አይሰጥም ምንም አይሰጥሽም ባል አይሰጥሽም never ምንም የሚሰጥ ኢየሱስ ብቻ ይሄንን ሰላም ታገኛለህ ከዛ በቃ እንዲያነት አእምሮን የሚያርፍ የእግዚአብሔር ሰላም እንዲያነት ሰላም አይቻል አቅመኔ ሰላም በቃ ሰላም እንጂ ዛሬ ፓስተር ተስፋዬ ቀበዘበዝ ነበር አጭር ጸሎት እኔ ምለው ጮክ በለው እኔ ምለው ጌታ ኢየሱስ ሆይ ጮክ በል ሬዲዮ ላይ ማቺ ግሩፕ ማሺ ቦታ ይላል ግሩፕ ጌታ ኢየሱስ ሆይ በደሌ ኃጢአቴን በደም እጠብልኝ ከዚህ ሰዓት ጀምሮ አምናለሁ እቀበልሃለሁ ስለተቀበልከኝ ልጅ ስላረከኝ ይሄንን ሰላም ስለምሰጠኝ ሁሉ
አመሰግናለሁ በኢየሱስ ስም አሜን። በቃ አጭር ጸሎት ምን ያረክ ነው? አጭር ጸሎት ጌታን ተቀበልክ። ዌልካም ወደ ኢየሱስ። ከዛ የመጀመሪያ ስራ ዮሐንስ ወንጌል ማንበብ ቅድም ነግሬ ያለው ፓስተር ተስፋ ያለማየ ዩቲዩብ ላይ ተስፋ ያለ ፌስቡክ ላይ አብሱ እዛ እንትን ላይ እኮ ዌብሳይት ሆም ፔጁ ላይ ሬዲዮ ክሊክ አድርጉ። ሬዲዮ ከታችሁ ከታዩ ሚዲያማ ከገባችሁ ማት አይላችሁ። ስለዚህ ኢየሱስ ጌታን እግዚአብሔር እናመሰግናለን ዛሬ ስላስተማርከን። ይሄ ሰላም በኢየሱስ ስም ዛሬም ሰላም እግዚአብሔር ትራምፕን ድል ስለምሰጠው በሄደበት ቦታ ሁሉ በሰላም ወጥቶ በሰላም ስለሚመለስ እግዚአብሔር በዛም በቱርክ ሆነ በሳውዲ አረቢያ ሆነ በጠቅላላ ሰላም ስለሚያመጣ በራሽያ ላይ ሁሉ ጣልቃ ስለምትጠቀምበት እግዚአብሔር በዛም ለኢትዮጵያ ፕራይም ሚኒስተር እናመሰግናለን ጸጋ ስለምታበዛለን። በኤርትራ መንግስት ጸልየን እግዚአብሔር በሰላም እሱንም ስለምትገናኘው እግዚአብሔር እናመሰግናለን። ስለሁሉ ተባረክ በኢየሱስ ስም አሜን። ጸጋ ይብዛላችሁ። 518-907-9015 ሬዲዮ አለ በሞባይል ፎን በቤት ፎን ሬዲዮናችን ላይ ግቡ። ስለዚህ ጸጋ ይብዛላችሁ። አይ ቲንክ የሚቀጥለው በጣም ሁለት ክፍል ነው ማስተምራችሁ። አብሶ ከጸጋ አብሶ ከህግ በታችና ከጸጋ በታች የሚል ከህግ በታች እንጀምራለሁ። ዓርብ ዕለት እንገናኝ። ከህግ በታች ያለ ሰው ምን አይነት ሰው እንደሆነ እናያለን። እሱን እንማራለን። ጸጋ ይብዛላችሁ። አይ ቲንክ ይሄን ሼር አድርጉት። ሰብስክራይብ አድርጉ ደግሞ እንዲደርሳችሁ ሰብስክራይብ ምናምን ስለዚህ ማለት ቶሎ እንዲመጣላችሁ ከፈለጋችሁ ነው። ስለዚህ ጸጋ ይብዛላችሁ። አባቶች እናመሰግናለን። የሰላም አምላክ ከኔ ጋር ነው። የሰላም አባት ከኔ ጋር ነው። አልታወክም በሚሆነው አልጨነቅም ሊሆን ማለት በቃ ጨረስኩ። ጸጋ ይብዛላችሁ። ሼር አድርጉት ይሄንን። አይ ቲንክ ዓርብ ዕለት እንገናኝ። ይሄ ከህግ በታች ምን እንደሆነ እናያለን። ቀጥሎ ከጸጋ በታች እናያለን። ከህግ በታች እንማራለን። ሁለት ክፍል ነው ማስተምረው እና አይ ቲንክ ማክሰኞ ደግሞ ቲክቶክ ላይ ይደርሳችኋል ቁጥር 2 ማለት ነው። ከህግ በታች ያለ ሰው ምን ያህል ከህግ ማን በታች እንዳለ በቃ ጉድ ፈላበት። ከዛ በታች ካለ ጉድ ፈላ። ኢየሱስ የለም ኢየሱስ አፌክት አርጉ። ዛሬ ስንት ቤተክርስቲያን ኢየሱስ አፌክት ያደርገው ህግ አጋር አለች። ስለዚህ ኢየሱስ ጌታን ጸጋ ይብዛላችሁ። ሼር አድርጉት። ኢየሱስ ጌታን ጸጋ ይብዛላችሁ። ሰላም ሁኑልኝ። ታንኪ መንፈስ ቅዱስ እናመሰግናለን።